ኢብትላ የሚለው ቃል ኢብትላ የሚባለው እክትባር ኢምቲሃን የሚል ትርጓሜ ያለው ፈተና ማለት ነው። መሞከር የሚባለውን ይወክላል። እዚህ ቦታ ላይ ቁርአን ላይ ወደ 37 ጊዜ በቁርአን ውስጥ ኢብትላን በተለያየ አገላለጽ ማለት ነው ቃላቶቹ መተዋል። ኢብትላ የሚባለው ምንድነው? ኢብትላ ማለት አልኢክትባር ወልኢምቲሃን መፈተን አንድን አካል መሞከር ማለት ነው። በመሰረቱ በላ የሚባለው ነገር ለሰው ልጅ እዚች ምድር ላይ ሲኖር እጣ ፈንታው ነው ከበላ የሚያመልጥ ማለት ከፈተና በላ የምንለው እንግዲህ ኢብትላ የሚለውን ወስደን ነው። በላ ሲባል በነገራችን ላይ መቅሰፍት ለሚለውም በተለምዶ በዘልማድ እንጠቀምበታለን። እሱን አይደለም እዚህ ቦታ ላይ የተፈለገው። አሁን ኢብትላ የሚለውን ነው በላ ሳነሳ መሞከር መፈተን የሚባለው አላህ የሰው ልጆችን በኸይርም በሸርም እንደሚፈተናቸው ቁርአን ላይ አንስቷል። ወነብሉኩም ቢሸሪ ወልኸይሪ ፊትና ይላል። እናንተን በመልካምም በመጥፎም በጥሩም እንፈትናቸዋለን። ምን ማለት ነው? በማጣት በመቸገር በመራብ በመጠማት በመታረስ በድርቁ በህመሙ በመሳሰለው እንደዚህ ወልኸይር ስንል ደግሞ በምቾት በተድላ በደስታ በማግኘት በመሳሰለው በመክበር በእነዚህ ሁሉ እንሞክራቸዋለን። ይሄ ሁሉ ፈተና ሲሆን ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። በላ የሚባለው ነገር ወይም ደግሞ ፈተና የሚባለው ነገር በመልካም ነገር ሊሆን ይችላል፣ በመጥፎ ነገር ሊሆን ይችላል ማለት ነው። አላህ ሱብሓነሁ ወተዓላ የሰው ልጅን በሁለቱም ይፈትነዋል። በምድር ላይ በመልካም ነገሮችን በመስጠት ሀብት፣ ስልጣን፣ ይሄ እውቀት የመሳሰሉት ነገሮች ማግኘት፣ ይሄ መክበር የመሳሰሉት እነዚህም በራሳቸው ፈተና ናቸው። ሊየሽኩሩ አም አክፉሩ እንዳሉት ነቢዩላህ ሱለይማን ዓለይሂ ሰላም ሀዛ ሚን ፈድሊ ረቢ አሉ። የበልቂስን ዙፋን አላህ አምጥቶ ፊት ለፊታቸው ገጭ ሲያደርግ በአይን ቅጽበት ማለት ነው። ያኔ ይሄ ከጌታዬ የተገኘ ችሮታ ነው አሉና ጌታዬ ሊፈትነኝ ነው አመሰግን ዘንድ ወይም እክድ ይሆን? ወመን የሽኩር ፈኢነማ የሽኩሩ ሊነፍሲ የሚያመሰግን ለነፍሱ ነው የሚያመሰግነው፣ የሚክድ ደግሞ ጌታዬ ከዓለማት የተብቃቃ ነው ብለው ምስጉን መሆኑን ገልጸዋልና እዚህ ቦታ ላይ በመልካም ነገርም መፈተን አለ፣ በማጣትም ደግሞ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወሰመራት ወልአንፉሲ ወበሽሪ ሳቢሪን እያለ ቁርአኑ በተለያዩ ነገሮች እንፈትናቸዋለን። ገንዘባችሁን በማጥፋት ሀብታችሁ በመቀነስ ሙሲባ በበሽታ በጤና ጦት በመሳሰለው በሁሉም ከቤተሰብ በማጉደል በዚህ እንሞክራቸዋለን ብለዋል። ሁሉም በመሰረቱ ፈተና ነው። ስለዚህ አላህ ሱብሓነሁ ወተዓላ የሰው ልጅን እዚህ ዓለም ላይ ሲያመጣው ደልቶት ሁሌም ዘላለም ተመችቶት እንዲሆን አይደለም። ለቀድ ኸለቅነል ኢንሳነ ፊ ከበድ ነው የሚለው የሰው ልጅን በመከራ ውስጥ ነው የፈጠርነው፣ በመከራ ውስጥ እንዲያልፍ አድርገን ነው ብሎ አስቀምጧል። ኢነከ ካዲሁን ኢላ ረቢከ ከድሃን ብሎ የሰው ልጅን አንተ የሰው ልጅ ለፊ ነህ ጌታን ሞተ እስክትገናኝ ድረስ ብሎ ቁርአን አስቀምጧልና በላ በተለያየ አይነት መልኩ ይመጣል ማለት ነው።